ጋርዲዮላ ካለ በሰማይ መንገድ አለ። ወያላ ቋጥረህ ዛሬ ዋንጫውን ልትበላ ላ ጋርዲዮላ እያለ ፕሪሚየር ሊጉን ልትበላ ላ እስካሁን አመሸ እንዴ ወያላ ላ ነጋቲቭ ማን ሲቲ ፓላስን 3-0 ስለደበደበው የተቃጠልኩ ከመሰላችሁ ተሳስታችኋል። በጣም ነው የተቃጠልኩት። ማን የራሴ ቡድን እንደተሸነፈ ነው የተቃጠልኩት። ለምን ብለህ ብትጠይቀኝ እነዚህ ደደብ ተጫዋቾች አራተኛ እንዳያረግልህ አንተ መርዝ የበላ 93ኛ ደቂቃ ላይ ነው እንዴ አንተ ዶኩ እንዳይመታው አራውቱት። ወይኔ ተቃጠልኩልህ። እሺ ቸርኪ እንዳይመታው ኮሚታፈሮ ነው እኮ የቪዲዮ። ኧረ ወይኔ ተቃጠልኩኝ። ኧረ ወይኔ እንደ ፓላስ ዶማራስ የሆነ ቡድን ካሁን በኋላ ደጋፊ እወዳቸዋለሁ። ከንስያለሁ በደጋፊ ምክንያት ነው እንጂ ተጫዋቾቹ ዶማራስ ደደቦች ናቸው። 2-0 እየተመሩ ማን የሚመሩ ነው ይመስል ማንጌ ወክ ያደርጋሉ፣ ሜዳ ላይ ወክ ያደርጋሉ። በቃ ገባህ አይደል? ፔፕ ለመጨመር ጎል ዲፈረንስ ምናምን እያለ አንተ ግላዝነር ዶማራስ ገባህ? ለእናንተ ሁላችሁ ለዶማራሳችሁ እያንዳንዳችሁ ቪዲዮ ያስፈልጋችኋል። እንዴት እንዳቃጠላችሁኝ፣ እንዴት እንደማትረቡ እርግጠኛ ነኝ። አሁን እኛ ላይ ስግጥ ብለው ይጮታሉ። ከእናንተ ኤዜን የወሰድነው ከእናንተ አይደል? ምንሼ ነው ውለታ ምናምን አታውቁም። ዋንጫ ምናምን ያሳያችሁት ኤዜን ምንሼ ነው። ፔፕ ከፍሏችሁ ራሱ እንደዚህ ቀፋፊ ጨዋታ አይቻላቅም። ኤቨርተንን ባየንበት መጫወታ ዋርተን አንተ ብቻ ነህ ምርጥ ተጫዋች። እሺ ከማዳ የምትባል አንተ ዶማራስ ፔናልቲ ያገኛለሁ ብለህ የቀለድክብን ምንድን ነው? ኮርና አረ መርዝ ብላ በእናትህ ትች። ፓላስ ግን ማለት 3-0 የተሸነፈ አውቆ ነው። ምን ማለት ነው? ሲቲ በዚህ መሰለ በተጣለ ስኳድ ገብቶ 3-0 እንዴት ይሸነፋል? ክርስቲያን ፓላስ እኛ የምናውቀው ክርስቲያን ፓላስ 3-0 ይሸነፋል። በዚህኛው የሲቲ ቲም ኢግኖሪንግ ሌፍት ዊንግ ላይ ምናን እያጫወቱ ይሸነፋል። የምርኛ አሁን በእውነት እናወራ ከተባለ ማለት የመጨረሻ ሳምንት ላይ ገብቷል። ከኛ ጋር ስትጫወቱ እንደዚህ ስርዓታችሁን ይዛችሁ ማትጫወቱ ከሆነ አሳያችኋለሁ። በፍጹም እኔ ማለት እንደሚወግሙብን እርግጠኛ ነኝ። ቀጣይ ከ3 ቀን ቀጥሎ ማለት ነው ኮንፈረንስ ሊግ አላችሁ። በስትክክል እዛ ሄዳችሁ መጫወት የምትፈልጉ ከሆነ ለኛ መልቀቅ አለባችሁ። ለሲቲ እንደለቀቃችሁ አሳያችኋለሁ። ማን የዛሬው ጨዋታ ላይ ጋርዲዮላ ለምን በቤንች ገባ ምናምን የሲቲ ደጋፊዎች ደንግጣችሁ ነበር። ፕሬሸሩን ከራሱ ላይ እየቀነሰ ነው። ይሄ መላጣ የመጨረሻ ማይንድ ጌሙን ማንም ሰው አይችለው። ማንም ሰው ማለት ፕሬሸሩን ከራሱ ላይ እየቀነሰ ነው። ገብቷችኋል? አሁን በቤንች ነው የገባው ምናምን ነገር ለታይትል ሬስ ውስጥ በቤንች የሚገባ አሰልጣኝ ነው ጋርዲዮላ። ምን አይነት ኮንፊደንስ ያለው ሰው ነው ምናምን ተብሎ አሁን በጣም ብዙ ነገር ነው የሚወራው ሙሉ ምሽቱን ማለት ነው። ገብቷችኋል? ቀጣዩ የኛ ቲም ነው። እኛ ላይ ነው ፕሬሸሩ የሚያደርገው። እኛ ግን አንሰማህም። ማን በቤንች በፈለከው በሴቶቹ ግባ። ቀጣይ ደግሞ በሴቶቹ አንሰማህም ከዚህ በኋላ ገብቷላ። ሜንታሊቲ በጣም ሜንታሊ ማለት ነው ስትሮንግ የሆነ ቲም ነው ያለን። ከዚህ በኋላ ማንም ሰው ያስቆመናል። ፓላሶች ግን የሰራችሁትን ስራ ታገኛላችሁ የመጨረሻ ሳምንት ላይ። ክርስቲያን ፓላሶች በደንብ ተጫወቱና ከአሁኑ ነጥብ አስጥላችሁ ዋንጫውን እንድንበላ ካረጋገጣችሁልን 10 ሚሊዮን ይሰጣችኋል ሲባሉ አይ አንፈልግም እናታችን ትቆጣናለች ብለዋል። አንተ ወንድ ሴት የመሰልክ ሰውዬ ሙድ ያስክብና በሜዳችን ዋንጫው እንዳናረጋግጥ ሙድ ያስክብና። ይመች እንገናኛለን በሜዳህ ማለት ነው። ዋንጫውን የምናነሳው ላይ ጨፍረንብህ ነው። ምን ነው ማሰልጠን ባቆምኩ እስክትል ድረስ ጨፍረንብህ ነው ላይ የምንወጣው። አረ ቢስሚላ ምንም ፍላጎት እንኳን ለምንም እኮ ነው የሚጫወቱት። ግን ምን አለ አሁን 10 ሚሊዮናችሁን ብትወስዱ፣ እኛ ዛሬ ሰኞ ተጫውተን 10 ሚሊዮን ቀጥታ ብትወስዱ ምን ትሆናለህ? ደግሞ ስለ ቫር ያወራው ምናምን ሰምቻለሁ። ከአርሰናል ጋር ነው የሰውዬ ችግሩ። ጋርዲዮላ ጋር ተሳስቆ ሲወጣ ምናምን ነገር ጠርጥሬ ነበር ምንም እንትን እንደማይል ማለት ነውና እኛ በራሳችን እንወስናለን። ራሳችን በእንደሌንም እናንተንም ቀጥቅጠን እንወስናለን። አንተ ግን ያገናኘን ቀጣይ ሲዝን በተለይ ያገናኘን ቀጣዩንም ጌም ያገናኘን ቀጣይ ሲዝንም ያገናኘን መከራ ነው የምናበላ ፎቃቃ። ተናድጃለሁ። በጣም ቅጥል ብያለሁ። በዚህ ጨዋታ እንደዚህ አይነት ውጤት መመዝገቡ በጣም ቢያናደኝም ጀሞ ከዛሬ ጨዋታ ከፔፕ ጋርዲዮላ የተረዳነው ነገሮች አሉ። እሱ ላይ ማውራት አለብን። ጀሞ ጋርዲዮላ በ7 ቀን ውስጥ 3 ጨዋታዎችን ማድረጉ በጣም ይከብደዋል ብዬ አስቤ ነበር። ግን ዛሬ ያካሄደውን ሮቴሽን ካየው በኋላ
በቀላሉ እንደሚወጣው ነው የተረዳሁት ጀማው። ዛሬ እንደምታዩት ይህንን እጅግ የላሸቀውን የኦሊቨር ግላስነርን ፓላስ እንደዚህ አድርጎ 3-0 ማሸነፍ ችሏል። የሚገርም ሮቴሽን ያሳየን ጀማውና ወሳኝ ተጫዋቾች ኦሬዲ ሙሉ ለሙሉ በመንለው ደረጃ ማለት ነው ሜዳ ላይ ያልተመለከትናቸው ቀይሮን ያስገባቸው ዘን ለቀጣዩ ለቼልሲ ጨዋታ ሙሉ ለሙሉ ፊት ሆነ ያገኛቸዋል። ገብቷቸዋል አይደለም? ከዛ በተጨማሪም እዛ ጨዋታውን በጊዜ ማኔጅ ማድረግ የሚችል ከሆነ ለቦርነማውዝ ጨዋታ በጣም ኢኮኖሚካል ሆነው እንዲጫወቱ እንደሚያደርጋቸው ቅንጣት ያክል ጥርጥር የለኝም ጀማው። ስለሆነ የአርሰናል ያለው ትልቁ ድል ምን መሰላችሁ? ሁለቱንም ጨዋታዎች ኮንሰንትሬት አድርጎ አርሰናል ሐሳቡን ሙሉ ለሙሉ ሰብስቦ ቅጥቅጥ አድርጎ አሸንፎ መውጣት አለ። ገብቷል? መቀጥቀጥም አይጠበቅብንም። ጨዋታውን 1-0 ነው ምንም፣ ብቻ ግን አሸንፈን ሁለቱን ጨዋታዎች ዋንጫውን የግላችን ማድረግ መቻል አለብን እንጂ ዛሬ ጋርዲዮላ የተጠቀመበትን አስተላለፍ አይቼ በጨዋታው ላይ የነበረውን የተጫዋቾቹን ሮቴሽን ካየው በኋላ የተረዳሁት ነገር ይሄ የጋርዲዮላ ቡድን ነጥብ ይመጣል እቅድም ሐሳብ ምንም ነገር የለውም። በጣም ከአቅሙ በላይ ስለሆነ ነው ኤቨርተን ላይ ነገር ሀፕን ያደረገበት እንጂ በቀጣይ ጨዋታዎችን በጣም ሲሪየስ የሆነ አጫወት ይዞ ገብቶ እያንዳንዱን ጨዋታ አሸንፎ ስለመሄድ የሚያስብ ቡድን። ያ ብቻ አይደለም፣ ብዙ ጎሎችንም እያስቆጠሩ ለማሸነፍ የሚሞክር ቡድን ያየሁት በአግባቡ ማለት ስለሆነ ያለን እድል አርቴታም ነቃ ድንገት ብሎ እያንዳንዱን ጨዋታዎችን እያሸነፈ መሄድ ነው የሚጠበቅብን። ለማንኛውም የዛሬ ጨዋታ ተቃጥያለሁ ጀመረ አረር በተኛ ይሻለኝ ነበር። አቤት አቤት አቤት! ይሄን እኮ ነው የምልህ ፔፕ፣ ቂጥቂጡን ስርስሩን እየተከተል ማስጨነቅ አለብህ። አርሰናል እኮ ነው ከሁለት ጨዋታ አንድ ጨዋታ ላይ ጥል እንዲህ እያስጨነቅከው፣ ካስጨነቅከው አንተ መጣለው አይቀርም። በርንሌ ራሱ በሜዳው መጥቶ ሊያስጥለው ይችላል። ባለፈው አስቶን ቪላ ጋር 2-0 ነው የወጣው። በርንሌ ሊያስጥለው ይችላል አርሰናልን፣ እንኳን አርሰናልን አስቶን ቪላን ስላስጣለ ማለት ነው። ክሪስታል ፓላስ እንዴ ዛሬ በቤስት ነው የገባው፣ ጥሩ አይደለማ። በቤንች ሲገባ ከአርሰናል ጋር በጣም ቤስት ይሆናል። ምክንያቱም ፋይናል አለበት። በቤንች ነው ጥሩ የሚሆነው። ሲጀመር ገና ተነሉ ላይ ሲወጡ ፔፕ ጋር ጀለስ እያወሩ ነበር። ኦሊቨር ጋር ቀመሩን ሰጥቶታል። አርሰናል እንዴት በቀላሉ ማሸነፍ እንደሚችል እስከ መጨረሻው። ምንም ከሀገር የምንሰደደው የምንወጣው ነገር የለም። ዛሬ ምን አይነት ማንቸስተር ሲቲ ነው የተመለከተው? በቤንች እኮ ነው በቤንች አይታል። ቸርኪ ከገባ በኋላ የፈጠረው ለውጣ ቸርኪን አስቀምጦ ነው የጀመረው። ላንድን አስቀምጦ ነው የጀመረው። እንደዚህ አይነት ጸዴ ፎርም ላይ ያለውን ዶኩን አስቀምጦ ነው የጀመረው። ንቀቱ ማለት ነው። ይመጣባል ፈላው የዘንድሮን ብቻ ከጉድ ያውጣል። የዘንድሮን ከጉድ ያውጣል። እስከ 38ኛ ሳምንት የሚሄድ አይነት ነገር ሆኗል። ቋጠሯችን ይቀጥላል። የሚፈጠረው አይታወቅም። ክሪስታል ፓላስ ግን አሮን ነው ወያለውን የሚያስጥለው አይመስለኝም። እኔ ተስፋ ያለኝ በበርንሌ ነው። በቃ ምንም የሚያጡት ነገር ስለሌለ በበርንሌ ነው ተስፋ የምጥለው እንጂ ክሪስታል ፓላስ ፎጣ ነው። ያው 3-0 ተለጠለጠ። አይፈላው ሙሉ አመት ቋጥሬ ሙሉ አመት አረስኪ ውለታ መልስ በእናት 30,000 ሰው የሚይዝ ኮንሰርት እያዘጋጁልን ያሉት እና አስጌዴ እንዳቸው ምናምን ነፃ ሜዳ አረ ከጉዳውታል። እስኪ ያ ኮንሰርት መላቀሻ ይሆንላቸው። ተመልሻለሁ። ለማንኛውም በጣም ጠፍቼ ነበረ። በጠፋው ሰዓት ደግሞ አንፎሎ ያደረጋችሁ በጣም ይመቻችሁ። ዋው በጣም ድጋፋችሁ ይመቻል። ነገር ግን አሁን ተመልሻለሁ። ያው ስመለስ ታውቃላችሁ ያለው ወደ ቦታው መላክ ነው የምፈልገው። ተስፋ አለ እስቲ 38ኛ ሳምንት ድረስ ይሄዳል። ግን ያው አድቫንቴጁ አርሰናል ላይ ነው ያለው፣ እጃቸው ላይ ነው ያለው። ወያሎቹ ጋር እና ያለን ብቻ ማንቸስተር ሲቲ አላበቃም እያለን ይገኛል። ይባስ ብሎም በጎል ክፍያ ከአርሰናል በልጧል። ከአርሰናል አንገት ስርም መተንፈሱን ቀጥሏል። በቀር የፕሪሚየር ሊግ ጨዋታቸው የፔፕ ጋርዲዮላ ማንቸስተር ሲቲ ኦሊቨር ግላስነሩ ክሪስታል ፓላስ ኢታር ላይ በማስተናገድ በድጋሚ 3-0 በማሸነፍ ነጥባቸውን ወደ 77 ከፍ በማድረግ ከመድፈኞቹ አርሰናሎች ጋር ያላቸውን ነጥብ ልዩነት 2 ማድረግ ችለዋል። በዚህ ጨዋታ ላይ ሲቲዎች ቶታሊ ጌሙ ላይ የተሻለ ቡድንና ዶሚኔት ያደረገው ቡድን ነበሩ። ለሲቲ 3 ጎሎች ማስቆጠር የቻሉ ተጫዋቾች 32ኛው ደቂቃ ላይ ሴሜኒዮ እንዲሁም 40ኛው ደቂቃ ላይ ኦማር ማርሙሽና 83ኛው ደቂቃ ላይ ሳቪኒዮ ነበሩ። ሁለቱን አሲስቶች ማድረግ የቻሉ ተጫዋች ደግሞ ፊል ፎደን ነበር። ጥሩ የጨዋታ ክፍለ ጊዜም ማሳለፍ ችሎ ነበር። ክሬቲቪቲዎቹም በጣም ጥሩ የሚባሉ ነበሩ። እንዲሁም ደግሞ ተቀይሮ የገባው ራያን ቸርኪም ሌላ ቆንጆ የምትባል አሲስት ለሳቪኒዮ ማድረግ ችሎ ነበረ። በጨዋታ ላይ ፔፕ ጋርዲዮላ አሰላለፉ ላይ 6 ተጫዋቾችን እንግዲህ ቀይሮ ነበር የገባው። 4 ዲስፊቶችን አስመልክቶ ነበር በላይናፑ ላይ። ነገር ግን ያም ቢሆን ሲቲ የበላይ ሆኖ ጨዋታውን ማጠናቀቅ ችሏል ከድንቅ ፐርፎርማንስ ጋር ማለት ነው። አሁንም ቢሆን ነገራቶች አላበቁም እያሉ ይገኛሉ። በአርሰናል በኩል ቀሪ ጨዋታዎችን ማሸነፍ ብቻ ይጠበቅበታል የፕሪሚየር ሊግ ዋንጫውን ለማሳካት። አለዚያ ግን ሲቲ ከጀርባው አንገቱ ስር እየተነፈሰበት እንደሚገኝ ነው የተመለከትን የምንገኘው። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ፓላስዬ
የኔ እበቶ ጭራሽ ጎሉንም ተሸክመህ መጣ ደገሙሽ ከረፍት በኋላ የትናንቱ ምቀኛው አልሂላል ሮናልዶ ላይ ምቀኛ ሆኖ ይሄው መቀመጫው ማንቸስተር ሲቲ እኮ ይሄ እናት ክለቡ እኮ ማንቸስተር ሲቲ እኮ ይሄ ምቀኛ ይኸውልህ መጨረሻ ላይ ፓላስ እንደዚሁ ለኛም ቤቲን ትሆንልናለ የምንም መጋጋጥ እጋጋጣሉ ብለህ ከሆነ አታስበው አንተ ጠቋራ አንዳንዴ ደግሞ የለንደን ቲም ነስትባል አጉል ደርቢነት ምናምን ብለህ ልዘል ትችላለህ የጠቋራ ስብስብ ምንም ደርቢ የሚባል ነገር የለህም አረ ግን እኔ እንደው አሁን ያለው አማራጭ ይውላችሁ በጎል በአንድ ጎል ነው በሁለት ጎል ብቻ በአንድ ጎል ይበልጠናል አይደለ ያለው አማራጭ ጎል ማግባት የመጨረሻውን ጨዋታ አቻ ብንወጣና ሲቲ እያሸነፈ የሚሄድ ከሆነ የጎሉ እንትን በዚሁ ከቀጠለ ዋንጫ ሊበላብን ስለሚችል ሲቲ ደግሞ ጅብ ነው ብራዘር ጅብ ነው ስለዚህ በርንሌ ላይ ብዙ ጎል ማግባት አለብን ግን ፓላስዬ ማንቸስተር ሲቲ ክርስቲያን ፓላስን ኢታር ላይ ጠርቶ እንዳልነበር ነው ያደረገው ተመልከቱ 3-0 በሆነ ውጤት ነው እንግዲህ ኢታር ላይ አጋይቶ ይላከው ማለት ነው እጅግ በጣም ደስ የሚል ጨዋታ ነበር በተለይ ፈርስት ሃፍ ፊል ፎደን ዛሬ የቀድሞውን ፎደን ነው የተመለከትነው ከምሬ ነው ማለት ቃላት የለኝም የሚጫወቱበት መንገድ አሲስቱ እጅግ በጣም ልዩ ነበር ሰከንድ ሃፍ ራያን ቼርኪ ኧረ በስመ አብ ምን አይነት ኳስ ነው ለሳቪኒዮ የሰጠው ሳቪኒዮ ምን አይነት ጎል በስመ አብ ከዛው ሁሉ ሁለተኛ አሲስት አድርጎልን ነበር ያው ሳቪኒዮ ሞክሯን ነበር አልተቆጠረም እንጂ እጅግ በጣም ይለይ ጨዋታ ነበር የተመለከትነው ለማንኛውም ማለት ነው ማንቸስተር ሲቲ ክርስቲያን ፓላስን ኢታር ላይ 3-0 በሆነ ውጤት ጋርፎታላችኋለሁ ማለት ነው ያው እንግዲህ ይሄ ባይዞ ይሄ ፓላስ ለአርሰናል ራሱ የሚያስቸግረው አይመስለኝም አርሰናል በቀላሉ ይሄንን ፓላስ የሚያሸንፍ ይመስለኛል እንደኔ ግምት ማለት ነው ለማንኛውም ማለት ነው ያው የሲቲ ፐርፎርማንስ የዛሬው ብቃቱ እጅግ በጣም ልዩ ነበር ከምሬ ነው የምላችሁ አለማድነቅ አይቻልም ይመቻችሁ ሲቲዝኖች ኮንግራ ብያለሁ ኮንግራ ጅብ ከሄደ ውሻ ጮኸ ማለት ማን ሲቲ ነው ማን ሲቲ ዛሬ ኒውካስትልን አሸንፏል ነቲንግ ምንም አይፈጥርም ደረቴን ነፍቼ ነግርሃለሁ የአርሰናል ጨዋታ ከዚህ በኋላ ሀፍረተ ስጋቸው ላይ ሃይላንድ ተንጠልጥሎ የአርሰናል ተጫዋቾች ሁለቱን ጨዋታ ቢጫወቱ እንኳን ነጥብ አይጥሉ አርሰናል ሆኖም ቀረም የዘንድሮ የፕሪሚየር ሊግ ዋንጫ በልቶታል እንመንም አንመንም 37ኛ ሳምንት ላይ ዋንጫውን ይዘው ሲጨፍሩ እናያለን ልፈልግም አይደለም እግር ኳስ ሪያሊቲ ነው ያራዳ ልጅ ቢሆንልኝማስ አርሰናል ቀጣይ በበርንሌ ተሸንፎ ሲቲ ቀጣይ ሁለቱን ጨዋታ አሸንፎ ሲቲ ይበላ ደስ ይለኛል ግን ሪያሊቲው አርሰናል ይበሏል ማንንም እንዳይጠራጠር መድኃኒዓለምን መልካም አዳር በጣም አላለቀም ነው ፖይንቱ አላለቀም ነው ግን በጣም ነው እንዲቋጠራችሁት በጣም እንዲቋጠርኩ አልቋጠርኩም ትለናል ትፈራለህ ሲቲን ትፈራለህ እንተዋወቃለን ትፈራለህ በጣም ነው የምትፈራው ይሄን ቲም በበርንሌ ደግሞ በበርንሌ መች ተስፋ ቆርጣለሁ ቦይስታ ምናምን እስከ መጨረሻው ታገላል ትንሽ ቅር ያለኝ ይሄንን ፓላስ መጨረሻ ላይ እንደምትገጥሙት ሳስብ ነው እንጂ ፔፕ ራሱ ከጨዋታው በኋላ የሆነ ነገር ሹክ ሲላቸው ነበር እንደው እባክህ ወይኔ መጨረሻ ላይማ በርንሌ ተስፋ አለ እኔ ከኋላ እስካለው ድረስ ትፈራለህ ግን ዛሬ የተጫወታችሁ ጨዋታ ምን አይነት ጨዋታ ነው ጀምር ይዞም የገባው ፎርሜሽን ትንሽ አስፈርቶ የነበረ ምን አስበው ነው ጊቭ አፕ አድርጎና ለቅዳሜ እኮ ነው ሁሉ ራሱ ትሬኒንግ በለው እኮ ይሄን የዛሬው ጨዋታ አንቶኒ ፎደን እኮ እግዚአብሔርን እሱ ልጅ እኮ ምርጥ ቢሆን ኖሮ ሲቲ እዚህ ደረጃ እንኳን አይደርስ ነበር ስለ በቃ ዋንጫው መብላታችንን ቀርመ ነበር የምናረጋግጠው ሳቪኒዮ አሪፍ አረ በጣም የሚገርም ነገር ነው ዛሬ ያስመለከታችሁን ግን ስቲል ማለት ነው በበርንሌ ተስፋ አቻለኛ እኮ ስንበላው ግን ታይቶኛል እኛ እኮ ለፓላስ ዛሬ ስንቋጠር የነበረው ዋንጫውን ለመብላት ሳይሆን እንደዚህ አይነት የዋንጫ ሴሌብሬሽን ሜዳችን ላይ ለማየት ነው እንጂ ዋንጫውን እኮ መብላታችን ኦልሞስት ተረጋግጧል እዚህ ያላችሁት ለሲቲ ስትቋጠሩ የነበራችሁ ግን ምን ለማየት ነው አረ እፈሩ ፔፕ እንኳን ማለት ነው ተስፋ ቆርጦ ሃላንድን ቼርኪና በቤንች ነው የገባው ያው ቢያሸንፍም ማለት ነው እና እዚህ ያላችሁ እፈሩ ዋንጫው ኦልሞስት ተበልቷል ተስፋ ቁረጡ ፓላስ ሜዳ ላይ እናነሷለን እናሳ ኖርማል ነው ያው እቺ ሴሌብሬሽን ብታመልጠን ነው ግን በደንብ ፏ እናደርጋለን ኖርማል ነው ይመቻችሁ ኤዚ ያልደወለም ነበር እንዴ ምን ነው ያስጠላል ብለሽ ተጠብቂ ያለበት ያው ቢደውልማ ያስጥሉ ነበር 3-0 ማለት ነው በ3 ጎል ልዩነት ጎሉ ለበለጥኩሽ ተናግሬ ስለነበረ አይቆጨኝም ቀለል ያለ ትሬኒንግ አሳይ ፎደን አስገባው ብሎ ፔፕ ዴብሬናን ያስገባው የሚገራርም ሁለት አሲስት አደረገ ሴሚኖ የሚገርም ፊኒሽ የመጀመሪያው ፊኒሽ ከዛ በኋላ ነው የተሰበሩት ራሱ ፓላሶች እንጂ አያገባባቸውም ነበር በጣም የሚያስጠላ አዘጋግ ነበር የዘጉት ማርሙሽ ሁለተኛ ጎል የሚገርም ጎል አሁንም ፎደን የሚገርም አሲስት ሶስተኛ ጎል ቼርኪ የኔ አባት እንዴት አባቱ ከራሱ አፍ ተነስቶ ሄዶ እንደሰጠው
እንደ ቲም በጣም የሚገርም ነበር። ሳቪኒዮም ጸዴ ነበር ዛሬ አሪፍ አግብቷል፣ አሪፍ ተንቀሳቅሷል። በቃ የፈለኳት ይቺን ነበር፣ ይቺን አድርጌያለሁ። አሁን እሑድ ደግሞ ዋንጫዬን አነሳለሁ ማለት ነው። ከሁሉም በፊት የዋንጫ ጌም ስላለ ዋንጫው ይቀድማል። ስለዛኛው ዋንጫ ደግሞ እመለስበታለሁ። እመኑኝ ግን እስከ መጨረሻው ሳምንት እንደሚሄድ አትጠራጠሩ። የሆነ ነገር እንደሚፈጠር ደግሞ አይ ኖ ኢት። ግን የሚገርሙኝ ነበረ። አሁን ወደፊት አለቀ። አሁን የፔፕ ጋርዲዮላው ሰራዊት ከራሱና ከተስፋ ውጪ ሌላ ምንም የለውም። ያራዳ ልጆች የአርሰናልን ሸርተት ማለት ብቻ ነው ፔፕ ጋርዲዮላን ለዋንጫው ሊያደርሰው የሚችለው። ከዛ ውጪ ግን ወደ ውጪ ነው። አቡሻ ምንም የለም ነው የምልህ። ቢያሸንፍም ባያሸንፍም ቀሪ ጨዋታውን እንግዲህ ተጫውቷል። አሁን 3-0 እንግዲህ ያሸንፏል ያራዳ ልጆች ማለት ነው። ልዩነቱም ወደ 2 ጠቧል። ነገር ግን ከፊት ያለው ክለብ ነጥብ ከጣለ ብቻ ነው የፔፕ ጋርዲዮላው ሰራዊት ለዋንጫ የሚንደረደረው። ከዛ ውጪ ግን አሁን ባለበት ደረጃ ሁለተኛ ሆኖ ነው የሚያጠናቀቅ ያራዳ ልጆች። ከዚህ በፊት እንግዲህ እንደዚሁ እያሳየ አርሰናልን፣ ሊቨርፑልን ዋንጫ ነጥቋል ፔፕ ጋርዲዮላ። አሁንስ ከኋላ ነው ያለው እሱ፣ አርሰናል ከፊቱ ነው። እንዴት ይሆናል? እሱ ራሱ ያደርገውን የነበረውን ይደረጋል የምንመለከት ይሆናል። እስቲ እናንተንስ ሀሳብ አስተያየት ኮሜንት ላይ ሼር ኮፕሊንክ ያይረሳ። ይመቻችሁ። እንዴ ለምን ገረማችሁ? የኛ እስከዚህ ሰዓት ድረስ አምሽቶ ለሲቲ መቋጠራችን እንዴት ሊገርማችሁ አይገባም እኮ። ለበርንሌ የመቋጠር ሀሳብ ያለን ሰዎች ነን፣ እውነቱን ስነግርህ ማለት ነው። አይሆንም እንዴ የክፋቴ ክፋት አንድ ጨዋታ አቻወታችሁ ማለት ነው። ከዛ እኩል ሆናችሁ በነጥብ በጎል ልዩነት ሲቲ ቢበላ ነው የበለጠ መደሰተው ነው። እውነቱን ነገራችሁ ማለት ነው። ሌላውን ተውት። ኮንግራትስ ዩ ሲቲዝንስ እንዴ ስለሚቻል ትግሉ አላለቀም እንድንል ነው አይደል? አይ ሲቲ በርንሌን በግድ ካላበላችሁ ተመስገን ነው። ዛሬንም በኦክሲጅን ቢሆን እናልፋለን፣ እየተነፈስን ነው። እና የሆነ አጉል ቦታ ምናምን የራሳችሁ ጉዳይ ብትሉን እየመሰለኝ ነው። እንዳንሰደድም ጊዜውን እየወሰናችሁብን ነው። ቀርተንም እዚሁ ጉድ እንዳሉ እባካችሁ። እና ምንድን ነው አሁን መጨረሻችን? የት ነው መጨረሻችን? አሁን ግልጽ እኮ ነው። ያው እኔ አውቀዋለሁ። እና በርንሌን ካላበላችሁ ነው የሚመስለው ኬዙ። እንመን በግድ ከባድ ነው። ወይ ሲቲ እንደዚህ ለምታገባው ጎል፣ እንደዚህ ለምታዘንበው ጎል የእኛን ነፍስ ፈርስታፍ ማስጨነቅ ግን ተገቢ ነው እንዴ? እኔ እኮ የማንቼ ጣፋንታ ተጠናወተህ ምናምን ብዬ ነበር እኮ፣ ጉድ ሰራህን ብዬ ነበር እኮ። ሲቲ እንደዚህ ልታዘንብበት፣ እኔ ብሬትፎርድ እንዲስ ሊገባብሽ መጀመሪያ ብትለቂስ እንዴት ደስ እንዳለ። እኔማ የጎል እንትኑን ትበልጠዋለህ ብዬ ካሁን እኮ ከማሸነፍ አልፎ ጎል መቋጠር ጀምሬ ነበር። እሱ አልተሳካም እንጂ ይቻላል። የ10 ሚሊዮን ፓውንዱ ቁማር እስካሁን አላበቃም። ሲቲዝንስ አሸነፍን ብለን ገና ክሪስታል ፓላስ ከአርሰናል ጨዋታ አለው። ኤኒዌይስ ዛሬ ደግሞ በዚህ ቪዲዮ ተጫዋቾቻችንን እናመሰግናለን። ፎደን 100 አሲስት ላይ ደርሷል። ሴሚኒዮ እና ማርሙሽ ማግባት ችለዋል እና ሳቪኒዮ ማግባት ችለዋል። ቼርኪ ከቤንች ተነስቶ ገና እንደገባ አሲስት ማድረግ ችሏል ማለት ነው። የሚገርም ድንቅ ጨዋታ፣ አላገባ ያሉን ተጫዋቾች እንዳለ ያገቡበት ምሽት፣ በጣም ደስ የሚል ምሽት ነበር። እንደ ሲቲ ደጋፊ በጣም አስደሳች ነበረ። ምክንያቱም ያስከፉን ተጫዋቾች እንዳለ ዛሬ ክሰውናል። እነ ሳቪኒዮ ማሪፍ እንቅስቃሴ ላይ ነበሩ። አይ ቲንክ መጨረሻ ላይ ተጎድቷል። ኤኒዌይስ የፎደንን አሲስት እንዴት አያችሁት? ሲቲዝንስ እኔ በጣም ወድጄዋለሁ። እስቲ እናንተን ኮሜንት ላይ ያስደስታችሁን ተጫዋች ኮሜንት ላይ ይፈልጋሉ። ይህን ቪዲዮ ኮፒ ሊንክ ማድረግ እንዳይረሳ። ይመቻችሁ። ፔፕ ጋርዲዮላ ግን የንቀቱ ንቀት እዛ ማዶ ፓላስ ነጥብ ያስጥለዋል። በሜዳችን ዋንጫ እናሸንፋለን፣ የቋጠሮ ቀን ዝባዝንኬ ምናምን ብለው ሲቀባጥሩ በቤንች ገብቶ አረ ጋርዲዮላ ይመች ምድረ ፎቃ